እባክህ አንድ ጊዜ ብቻ ስማኝ። ምንድነው የምሰማኝ? እስከ ዛሬ ድረስ የሰው አውሬ ታጥፌ መኖሬን ልትነግሪኝ ነው? ምን አልክ? እኮ እኔ ዝናሽ ነኝ የሰው አውሬ? ሽጉጥ እኔ ሽንቴ ለምንድን ነው እሱን ነገር ሲራጭ ሁሉልኝ እባክህ። በእናትሽ ጦስ አንቺ መስዋዕት መሆንሽ ግን በጣም ያሳዝናል። ወይ ዝናሽ ደም ግፊቴ ከፍ ብሎ ስሞትልሽ የዛኔ ትገላገኛለሽ። በምን ቀን ነው ግን ከአንቺ ጋር የተገናኘሁት? አንቺ የማትረድ የኔ ነፍሰ ገዳይ ናት። ዳግም የምትናገረውን ነገር እያሰብክ ቢገባ እኮ ይሄን ሁሉ ነገር ማድረገው ላንተ ስል ነው። ምን አድርጊልኛለሽ? ነፍስ ገዳይልኝ ብዬሻለሁ። አንተም በጎረምሳ አስደብድባ ባትልክብኝ ልጄ የተነካብኝ ባልል ኖሮ እኔ እውነት ይሄን አደርግ ነበር? አዎ ታደርጊያለሽ። በቃ ይሄን ነገር ተይ። እንዴት ነው የምትወው? አባዬ ልጄ ነበር እኮ ላጣኝ ነበር። ራስሽን ልከያል ነበር እንዴ? ለራስዎ ሲሆን ነው እንዴት ዝም ይልሽ? እስከ መቼ ነው ባንቺ ጉዳይኛ ምን ጨነቀው? አቶ ሌኩን ኑሐሚን ሌኩን ቤት ውስጥ የለም። እባክሽን ይቅርታ አድርጊልኝ። ይቅር በይኝ። ቢሳካልሽ እኮ ልጄን ገለሹ ነበር። ኑሐሚን እኔም እኮ የልጅ ነገር ሆኖብኝ ነው። እባክሽን ይቅርታ አድርጊልኝ። ይቅር በይኝ። አልገባኝም። ኑሐሚን ያንቺ ልጅ መሆኔን ታውቃለች ማለት ነው? አንቺ የምትጎጅበት ከሆነ አሁንም ቢሆን ከማውራት ወደ ኋላ አልልም። እሺ እባክሽን ኑሐሚን፣ እባክሽን ኑሐሚን ይቅርታ አድርጊልኝ። እባክሽን ኑሐሚን እባክሽን። እውነት የሰማሁትን ያየሁት ነገር ነው። ያቺን ሲጣ እኔ ምቀት እውነት ነው አልኩህ አይደል እንዴ? እኔን አታምነኝም? ይሄው ይሄን ስትሰማ ታምነኛለህ። ባንቺ አልፈርድም የኔ ልጅ። ስንት ጊዜ ይቅርታ ጠይቄሽ ስንት ጊዜ አጥፍቻለሁ። እኔ እንደዚህ ከልብሽ መቀየርሽ እናሳወቅኩኝ። በቃ ከዚህ በኋላ ከፈለግሽ ሄደንን ማምጣት ትችያለሽ። ምን እንደምልሽ አላውቅም የኔ ልጅ። ከጠበኩሽ ወዲያ አስተዋይና የዋህ ልጅ ነሽ። ተባረኪ። ደግሞ ከጭካኔሽ በላይ ደግሞ ውሸትሽ አላረኩም ስትይ ትንሽ ማታፊ። መኝታ ቤት ከገባ እኮ ሽጉጥ ይዞ ነው የሚወጣው። ይገለኛል ዛሬ። በቃ አለቀልኝ። ሽጉጥ እንዴ? አቶ ሌኩም ደህና ይሆናል አይደል ዶክተር? ምንም አይሆንም አይደል? አይሞትብኝም አይደል ባለቤቴ? በስተመጨረሻም አቶ ሌይኩን የፈራው ነገር ደርሶ በዝናሽ ምክንያት ደሙ ከፍ ብሎ አሁን ሆስፒታል ገብቷል ማለት ነው። ምናልባት ደግሞ የደረሰው ጉዳት ምን ያህል ነው፣ ከዚህ በኋላ እንዴት ነው የሚሆነው፣ ጤናው ምንድን ነው የሚሆነው የሚለውን ነገር ዶክተሮቹ የሚያውቁ ይሆናል ማለት ነው። ምናልባትም አይታወቅም፣ እዛው ከተኛበት አልጋ ላይ ለተወሰነ ጊዜ ላይነሳም ይችላል፣ ወይ ደግሞ የተፈጠረውን ነገር ራሱ ላያስታውስ ይችላል። በእርግጥ ከጭንቅላቱ ጋር የሚያገናኝ ነገር ባይኖርም እሱ ያለበት በሽታ ከዚህ በፊትም ሲፈራ የነበረው ፕሬዠር ነው። ያ ማለት ደግሞ የደም ግፊት አለብኝ፣ ደሜ ከፍ ብሎልሽ ሞቼ እገላገልልሻለሁ ሲል ነበርና ምናልባት ይሄ የሱ ደም ግፊት ምን ያህል ጉዳት ሊያደርስበት ይችላል የሚለው ነገር አይታወቅም። ይሄ ነገር የሆነ ደግሞ በዝናሽ ምክንያት ነው። እሷ ከዚህ በፊት ክፋቷን ወይ ደግሞ ተንኮሏን እንድትተው እንድታቆም ደጋግሞ ሌይኩን ሲነግራት ነበር። ግን ደግሞ እሷ በስተመጨረሻ ላይ ያደረገችው ነገር የኑሐሚን ልጅ ለመግደል ያደረገችው ነገር ከራሱ በላይ ማመን ከሚችለው በላይ ሲሆንበት ነው እዚህ ጋር ራሱን ስቶ የወደቀው ማለት ነው። አሁን ደግሞ እሷ ባሌን እኔ ነኝ የገደልኩት እያለች እያለቀሰች ነው። ከመጀመሪያውኑ ይሄንን ነገር ብታቆም ወይ ደግሞ እነሱ ከዛ ቤት ወጥቶላታል፣ ተሰማና ኑሐሚን ከዛ ቤት ወጥቶላታል። ግን ደግሞ እዚህ ቤት አርፋ ብትቀመጥ ኖሮ ይሄ ሁሉ ጉዳት ባልደረሰባት ነበር ማለት ነው። ይሄ ሁሉ ነገር ደግሞ አሁን እዚህ ጋር የተፈጠረው ይሄ ሁሉ ክስተት እንዳለ ጥሩ አጋጣሚ የሆነላት ለገነት ብቻ ነው። ገነት ይሄንን አጋጣሚ ደህና አድርጋን የተጠቀመችበት ያው ኑሐሚንን ለማሳመን ማለት ነው። ተሰማንም አሳምናበታለች። ከዚህ በፊት ኑሐሚንን ደጋግማ እሷን ለማሳመን ወይ ደግሞ የእሷን ይቅርታ ለማግኘት ደጋግማን ብትሞክርም ግን ደግሞ ኑሐሚን ከዚህ በፊት እሷ ብዙ ነገር አድርጋባት ስለነበረ በቀላሉ ልታምናት ወይ ደግሞ ይቅርታ ልታደርግላት አልፈለገችምና ገነት ደግሞ ተስፋ አልቆረጠችም። ብዙ ነገር ሞክራ አልሳካ ሲላት እዚህ ጋር ደግሞ ዝናሽ ይዛ የመጣችውን አጋጣሚ ዝናሽ ያው በብር ነበር ያታለለቻት። ይሄንን ያክል ገንዘብ እሰጥሻለሁ፣ አንቺ ደግሞ ይሄንን እኔ የምሰጥሽን ከኒኒ ለኑሐሚን ስጫያት፣ ምንም ጉዳት አያደርስባትም፣ ልጇ ብቻ እንዲወርድ ነው የሚያደርጉ ብላ እዛ ጋር ብዙ ገንዘብ እንደምትሰጣት ብትነግራትም ገነት ደግሞ እዚህ ጋር ቆም ብላ ስታስብ ከዝናሽ የምወስደው ገንዘብ ነው የሚጠቅመኝ ወይስ እዚህ ጋር ኑሐሚንን አሳምኜ ከእሷ ጋር ታርቄ እዛ ቤት ብገባና የተሰማንም ልብ ድጋሚ ባገኝ ይሻለኛል የሚለው ነገር ስታስብ የሚበልጠው እዚህ ጋር የእነ ኑሐሚንን ይቅርታ ማግኘት ነው። ለምን ከተባለ እዛ ቤት አሁን ያሉበት ቤት ያንን ቤት ሌይኩን ይገዛላቸዋል። ከዛም በኋላ እሷ እዛ ቤት ትገባለች። ከዚህ በፊት እንደነበረው የተሰማ ሚስት ሆና ከተሰማ ጋር ታርቃ በትዳር ይቀጥላሉ። እናም እሷም የቤት ባለቤት ሆናለች ማለት ነው። እዚህ ጋር ደግሞ ዝናሽ የሰጣቻት ገንዘብ ከጊዜ በኋላ ማለቁ አይቀርም። የፈለገ ነገር ቢሆን ከቤቱ ጋር እኩል ስለማይሆን ማለት ነው። ከዝናሽም ገንዘብ ወስዳ እዚህ ጋም ደግሞ የኑሐሚንንም ይቅርታ አግኝታለች ማለት ነው። ይሄ ነገር ደግሞ በጣም አስደስቷታል። በጣም አድርጋን የተወነችው ማለት ነው። በዚህ ትወናዋ ወይ ደግሞ በዚህ
እንደዚህ ማስመሰሏ ራሱ ኤደን በጣም ተገርማባታለች። ኑሐሚን አሁን ላይ ምንም የጠረጠረችው ነገር የለም። ያው እሷ ይሄንን ሁሉ ነገር አድርጋልኛለች፣ እኔን ታድጋኛለች፣ በተለይ ደግሞ ልጄ ራሱ ከሞት ጠብቃልኛለች በሚለው ነው። እዚህ ጋር አሁን ራሱ ኤደን ከቤት ስትባረር ዝናሽ ኤደንን ከቤት ስታባረራት በቃ እንደዛ ከሆነ እዚህ ቤት ማምጣት ትችላለች፣ እሷም ችግር የለብኝም ብላ ኤደን ራሱ እዛ ቤት እንድትመጣ ያደረገችው ማለት ነው። ይሄ ነገር ደግሞ ለሁለቱም በጣም መልካም ዜና ሆኖላቸዋል። እዛ ጋር ያንን ቤት አገኛለሁ፣ ያ ቤት የኛ ይሆናል፣ እዛ ቤት ድጋሚ ገብተን እንኖራለን ብሎ ከዛም በኋላ የፈለጉት ነገር ከተሳካ በኋላ እዛ ቤት ከኖሩ ወይ ደግሞ አሁን ራሱ እያሰቡ ያሉት እነሱ ቤቱ በተሰማ እጅ ብቻ እንዳይሆን ወይ ደግሞ በተሰማ ስም ብቻ እንዳይገዛ የቤቱ ካርታ በተሰማ ብቻ እንዳይሆን የሆነ ነገር ማድረግ አለብን፣ እኛም እዚህ ነገር ውስጥ መግባት አለብን ብሎ የሆነ ድርሻ እንዲኖራቸው ለማድረግ ከአሁኑ እያሰቡ ነው። ያንን ነገር አድርጎ እቅዳቸው ከተሳካላቸውና ቤቱ በእጃቸው ከገባ ከዛ በኋላ ደግሞ ክፋታቸውን እንደሚቀጥሉበት ራሱ እያወሩ ነው እዚህ ጋር። አሁን ደግሞ አንድ እነሱ ያላወቁት ነገር እዛ ጋር ለይኩን መታመሙን ምንም የሰሙት ነገር የለም። ለይኩን ከዛ በኋላ ከሆስፒታል ከወጣ በኋላ ወደ ቀድሞ ጤንነቱ ተመልሶ ከዛ ወጥቶ እንደ በፊቱ ስራውን ይሰራል ወይስ ምንድን ነው የሚሆነው የሚለውን ነገር እነሱ አላወቁም። አሁን ለይኩን ከዛ ሆስፒታል ሲወጣ ለተወሰነ ወራት ወይ ደግሞ ለተወሰነ ቀናት ራሱ አልጋ ላይ ይተኛል ወይ ደግሞ የተፈጠረውን ነገር አያስታውስም ወይ ደግሞ የሱ ጉዳት ስላልታወቀ እዚህ ጋር አሁን እዛ ጋር የነሱን ቤት መገዛት ወይ ያለመገዛት የሚወሰነው የለይኩን የጤና ሁኔታ ከተረጋገጠ ነው ማለት ነው። ለይኩን እዛ ጋር ሙሉ ጤነኛ ካልሆነ እዚህ ጋር ደግሞ እንኳን ቤቱ ሊገዛላቸው አይደለም አሁን ያሉት ተከራይቶ ነው። ኪራዩን ደግሞ ለይኩን ነው የሚከፍልላቸው። ስለዚህ ለይኩን ጤነኛ ካልሆነ ኪራዩ ራሱ የሚከፍልላቸው ሰው የለም። ኑሐሚንና ተሰማ ሌላ የገቢ ምንጭ የላቸውም። እሱ ነው እዚህ ጋር እያገዛቸው ያለው። ያኔ ደግሞ የሚከፍሉ ገንዘብ ስለማይኖራቸው ከዛ ቤት መውጣታቸው አይቀርም ማለት ነው። እዚህ ጋር አሁን በእርግጥ ገነት ከዝናሽ የሆነ ገንዘብ ተቀብላለች። እዛ ጋር ይሄንን ምስጢር ደብቂልኝ፣ ለለይኩን ሲመጣ ይሄ አሁን ያወራሽው ነገር ለኑሐሚን የተናገርሽው ነገር ውሸት እንደሆነ አድርገሽ አሳምኝልኝ ብላ እዛ ጋር የተወሰነ ገንዘብ ዝናሽ ለገነት ልካ ነበርና ገነት ደግሞ ያንን ገንዘብ ወስዳ ራሱ ዝናሽ የፈራችውን ነገር አልተወችላትም። በቪዲዮ ነበር እንደውም ለለይኩን ያሳየችው። እዛ ጋር አሁን ያ ገንዘብ በእጇ አለ። አሁን የቤት ኪራዩ ደርሶ ይሄን ገንዘብ የቤት ኪራይ ከፍለን ለይኩን ደግሞ ወደ ሙሉ ጤንነቱ ተመልሶ ያኔ ቤቱን እንዲገዛልን ወይ ደግሞ እንደ በፊቱ እስከሚደግፈን ድረስ እንጠብቃለን አይሉም እነሱ። የሆነ ችግር ከመጣ ወይ ደግሞ ችግር ኑሐሚንና ተሰማ ላይ ከመጣ እነሱ ያ ገንዘብ በእጃቸው ስላለ ከዛ ቤት መውጣታቸው አይቀርም ማለት ነው። አሁን እዛ ጋር ገንዘብ እንዳላቸው የሚያውቅ ማንም ሰው የለም። ኑሐሚንም አታውቅም፣ ተሰማም አያውቅም። ያ ሁለቱ ብቻ ነው የሚያውቁት፣ ኤደንና ገነት ማለት ነው። እዚህ ጋር አሁን እነሱ ደግሞ የቤት ኪራይ ቢደርስ ራሱ አይከፍሉም። ያው ገነት ስትናገር እንደነበረው ብሩ በጣም ብዙ ብር ነው፣ ቤት ተከራይቶልሽ ሙሉ እቃ የሚያሟላልሽ ገንዘብ ነው ብላ እዛ ጋር አውርታለች። አሁን እነሱ የሆነ ችግር ቢከሰትና ለቤቱ የሚከፈል ገንዘብ ቢጠፋ ራሱ ከዛ ቤት መውጣታቸው አይቀርም ማለት ነው። አሁን ላይ እነሱ እያሰቡ ያሉት ይሄንን ቤት ለይኩን ለተሰማ ይገዛል፣ ስለዚህ እኛ በጊዜ ጠጋ ጠጋ እንበል በሚለው ነው አሁን ላይ እዛ ቤት የገቡት ማለት ነው። ለይኩን አንድ የሰማው ጉድ ቢኖር የዝናሽን ጉድ እሱ እዛ ጋር የኑሐሚን ልጅ ለመግደል ሞክራለች የሚለውን ነገር ነው የሰማው። ስለ ዳግም አልሰማም። ዳግም የእሷ ልጅ መሆኑን ምንም የሰማው ነገር የለም እስካሁን ድረስ። እሱ የሚያውቀው ዳግም የጓደኛዋ ልጅ እንደሆነ ነው። ይሄንን ነገር ደግሞ ዳግም በጣም አበሳጭቶታል። አንቺ ለካ እንደዚህ አይነት ሰው ነሽ ብሎ እሱ ራሱ ተናዶባታል። እንዴት ነው የሰው ሕፃን ለመግደል ምትሞክሪ ብሎ እዛ ጋር ተናግሮት ነበር። እናም በመሃላቸው ራሱ ጥል ተፈጥሯል። ዝናሽ ግን ይሄንን ነገር ያደረገችው ላንተ ብዬ ነው፣ እንዴት ነው በጎረምሳ የምታስደበድብ? ይሄንን ነገር ደግሞ ሌላ ውሸት ዋሽታ ልትደብቀው ሞክራ ነበር፣ ግን ደግሞ ዳግም አላምናትም። እዛ ጋር ያኔ እሱና ኤርሚያስ የተጣሉ ጊዜ ኤርሚያስ እንደደበደበውና እሱን እንደፈነከተው ያኔ ኤደን መታለ ዝናሽ ነግራ ነበርና ዝናሽ ደግሞ እዚህ ጋር ዳግምን ለማታለል ይሄንን ነገር ልትጠቀምበት ሞክራ ነበር። አንተ እኮ የተደበደብከው በዛ ልጅ ምክንያት ነው፣ እሷ ነች በጎረምሳ ያስደበደበች፣ ስለዚህ እንዴት ልጄ ላይ እንደዚህ ታደርጋለች በሚለው ነው እኔም የእሷን ልጅ ለመግዷት የሞከርኩት ብላ ነበር። በዛ መንገድ ልታሳምነው እየሞከረችው፣ ግን ደግሞ ዳግም አላመናትም። አንቺ እኮ ለራስሽ ልጅ ያራራሽው ለሰው ልጅ ትራሪያለሽ ወይ ደግሞ የሰው ልጅ ያሳዝንሻል፣ የሌላ ሰው ሕፃን ያሳዝንሻል ብዬ ማሰብ የራሱ ይገርማል ብሎ እዛ ጋር እሷ እናቱ እንደሆነች ለለይኩን ሊነግረው ሞክሮ ነበር። እሷ ግን በስተመጨረሻ ምንም ነገር ማድረግ እንደማትችል ስታቅ ራሱ ይሄን ነገር ከፈለክ ሂድና ንገረው፣ ከዚህ በኋላ ምንም ነገር አይፈጠርም፣ ይሄ እኮ ያለፈው ህይወቴ ነው ብላ ነው እዛ ጋር የተናገረችው። በእርግጥ ያለፈ ህይወቷ አይደለም። ይሄንን ልጅ የወለደችው በትዳሯ ላይ ነው። ከለይኩን ጋር ትዳር ላይ ሆና ነው የወለደችው። ልጁም የናሆም ታናሽ ስለሆነ ማለት ነው። ናሆም ማለት ከለይኩን ጋር ትዳር ውስጥ ገብታ የወለደችው ልጁ ነው። ከዛም በኋላ ክፍተት እንዴት እንደተፈጠረ ባናውቅም ልጅ አርግዛ 9 ወር ሙሉ ልጅ አርግዛ ከዛም በኋላ ወልዳ ራሱ ተነስታ እስከምትቆም ድረስ ያን ሁሉ ጊዜያት እንዴት ከለይኩን ጋር እንደተለየች ባይታወቅም ግን ደግሞ እሷ ልጅ ወልዳ ሌላ ቦታ አባቱ ጋር ጥላ መታለች ማለት ነው። እዚህ ጋር ደግሞ ዳግምን እያለች ያለችው ይሄ እኮ ያለፈው ህይወቴ ነው ብላለች ማለት ነው። ይሄንን ነገር ደግሞ ያለፈው ህይወቷ ነው ችግር የለውም ወይ ደግሞ ችግር አለው ብሎ ሊናገር የሚችለው ለይኩን ነበር። ግን ደግሞ እዚህ ጋር እሱ አሁን ታሟል። የታመመው እሷ የኑሐሚን ልጅ ለመግደል በሞከረችው ነው። እዚህ ጋር ደግሞ የሷን ጉድ ሌላ ጉዷን ዳግም እኮ የሷ ልጅ ነው የሚለውን ነገር ከሰማ ጉዳቱ ደግሞ ምን ያህል ሊሆን እንደሚችል መገመት
አይቻልም ማለት ነው። ምናልባትም አይታወቅም ከዚህ በኋላ ራሱ አሁን ሆስፒታል ገብቷል። ከዛ አገግሞ ራሱ ቀስ እያለ ወደ ጤንነቱ እየተመለሰ ቢመጣ ራሱ በዚህ መሃል ደግሞ ይሄንን ነገር ቢሰማ ልጁ እኮ እዚህ ጋር የምታየው ዳግም የዝናሽ ልጅ ነው የሚለውን ነገር ከሰማ ራሱ ምናልባት ድጋሚ መልሶም ሊጎዳ ይችላል ማለት ነው። ኑሐሚን ደግሞ የገነት በዚህ ልክ መቀየርና በዚህ ልክ ጥሩ መሆን በጣም አስገርሟታል። በእርግጥ ሙሉ ለሙሉ አምናታለች። እሷ ገነት ተቀይራለች። እንደዚህ ከተቀየርሽ ችግር የለውም እናንተ ያንን ያለፈ ክፋታችሁን ትታችሁ እንዲህ ተቀይራችሁ ጥሩ ሰው ከሆናችሁ እኔ ችግር የለብኝም፣ አንድ ላይ እንደ ቤተሰብ መኖር እንችላለን ብላ የራሷን ቃል ሰጥታታለች ማለት ነው። አሁን ደግሞ እዛ ቤት የምትገባው ቀጣይ ኤደን ነች። እዛ ቤት እሷም እንድትመጣ ነግራታለች። ግን ተሰማ ይሄ ነገር አልተዋጠለትም። በተለይ የኤደን እዛ ቤት መምጣት እሱ ምንም አልተዋጠለትም። ለኑሐሚንም ሲላት የነበረው እነሱ እኮ በጣም ክፉ ሰው ነች፣ እሷ በጣም ክፉ ሰው ነች። ከዚህ በፊት በተደጋጋሚ ይቅርታ አድርገንላት ነበር፣ ግን ደግሞ ከጥፋታቸው ከተንኮላቸው ሊመለሱ አልቻሉም። ኤደን ደግሞ ብዙ ነገር አድርጋለች። ስለዚህ እንዴት ነው እዚህ ቤት እንድትመጣ የምትፈቅጂላት በሚለው ኑሐሚንን ሲናገራት ነበር። ኑሐሚን ደግሞ ያው አሁን ላይ ተቀይሯል ችግር የለውም ብላ ለአባቷም ቃሏን ሰጥታለች ማለት ነው። አሁን ደግሞ እነሱ እየጠበቁ ያሉት ቤቱ እጃቸው እስከሚገባ ድረስ ነው። እነሱ እዚህ ጋር የተፈጠረውን ለይኩን ላይ የደረሰውን ጉድ ስላላወቁ ማለት ነው።